ሕይወታችሁን መቀየር ከፈለጋችሁ በየዕለቱ ማለዳ ስትነሱ ለራሳችሁ ማለት ያለባችሁን 9 ነገሮችን ልነግራችሁ ዛሬ መጥቻለሁ። እነዚህ 9 ነገሮች በየዕለቱ ስትነሱ ማለዳ ለራሳችሁ የምትነግሩት ከሆነ ሕይወታችሁ በማታስቡት መልኩ ይቀየራል። ዓላማ ያላችሁ ግባችሁን ማሳካት የምትፈልጉ ሰዎች ከሆናችሁ እኚህ የምነግራችሁን 9 ነገሮች ሁልጊዜ ከእንቅልፋችሁ ስትነሱ ለራሳችሁ ንገሩት። ማለዳ ሰዎች ለአእምሮአቸውና ለሰውነታቸው የሚነግሯቸው ነገሮች በሕይወታቸው የመሆን ዕድሉ ሰፊ ነው። ስለዚህ ስትነሱም ሆነ ስትተኙ በቀን ውሏችሁ ላይ እነዚህን 9 ነገሮች እያሰባችሁ ከኋላችሁ ሕይወታችሁ እጅግ ወደምትፈልጉትና ከፍ ወዳለ ምዕራፍ መሻገር ይችላል። 9 ነገሮች ምንድናቸው? አብራችሁን ቆዩም። የመጀመሪያው ሕይወታችሁ እንዲቀየር፣ ማንነታችሁ እንዲለወጥና እጅግ አስገራሚ ሰው ከመሆን ከፈለጋችሁ ለራሳችሁ እንደዚህ በሉት። እኔ እጅግ በጣም ምርጥ ሰው ነኝ። ይህ የሁልጊዜ አእምሮአችሁ ንግግር፣ የአንደበታችሁ ፍሬ፣ የመንፈሳችሁ መግባቢያ ልታደርጉት የሚገባ ቃል ነው። ለራሳችሁ ሁልጊዜ እንደዚህ በሉት። አይ አም ዘ ቤስት። እኔ ምርጡ ነኝ። እኔ እጅግ አስፈላጊውና ወሳኙ ሰው ነኝ። የማልችለው የማልፈነቅለው ድንጋይ የለም። እችላለሁ፣ አቅም አለኝ፣ እኔ ምርጡ ሰው ነኝ ስትሉ ለራሳችሁ ንገሩት። ይህ በማታስቡት መልኩ ሕይወታችሁን የሚቀይር እጅግ አስደናቂ ንግግር ነው። ይህን ንግግር ታዲያ ማለዳ፣ ምሽት እንደዚሁም በቀን ውሏችሁ ሁሉ ልታስቡት የሚገባ ሲሆን ይህንን ስትሉ አእምሮአችሁ ያላችሁትን ይቀበላልና እውነትም እናንተ ምርጡ ናችሁ እያለ በተደጋጋሚ ይነግራችኋል። ሁለተኛ፣ የትኛውንም ነገር ማድረግ እችላለሁ። ብዙ ጊዜ ሰዎች ይህንን ከማለት ይልቅ እረ ይህንን አልችልም፣ ይሄ ሲከብደኛል ማለት ይቀላቸዋል። ነገር ግን ያልገባቸው አንድ ነገር አለም። ይህንን ባሉ ቁጥር የማይችሉት እየበዛ አእምሮአቸው ያሉትን እየተቀበለ ይህንንማ አልችልም እያላቸው ይሄዳል። ነገር ግን ዛሬ እጅግ ሚስጥር ልንገራችሁ። ሁል ጊዜ እችላለሁ፣ የትኛውንም ነገር ማድረግ አያቅተኝም ስትሉ ለራሳችሁ ንገሩት። ይህ ወደማታስቡት ከፍታ፣ ወደማታስቡት ልዕልና ይወስዳችኋል። በሕይወታችሁ የሚገጥሟችሁን የተለያዩ ችግሮች እንድትፈቱ ምክንያት እየሆናችሁም ይመጣል። ስለዚህም ሁል ጊዜ የትኛውንም ነገር ማድረግ እችላለሁ ስትሉ ለአእምሮአችሁ ንገሩት። ሶስተኛ፣ የወደፊት ሕይወቴ እጅግ ብሩህና ህልሜ እጅግ የሚሳካ ነው ብላችሁ ንገሩት። በርካቶች ስለ ወደፊት ሕይወታቸው ይጨነቃሉ። እኔም አንተም አንቺም ነገ ምን ሆናለሁ፣ ነገ መድረሻ የት ነው የሚለው ነገር ያስጨንቀናል። ዛሬ የምነግራችሁ ነገር ግን ነጋችሁ እንዳያስጨንቃችሁ የሚያደርግ እንደዚሁም ነጋችሁ ላይ ልክ እንደ ትንቢት በመናገር ነጋችሁን ብሩህ የምታደርጉበት መንገድ ነው። ይህም ማለዳ፣ ምሽት ሁልጊዜ በየቀናችሁ ለአእምሮአችሁ ልትነግሩትና ልትመግቡት የሚገባ ምግብ ነው። የወደፊት ሕይወቴ ብሩህ ነው። የወደፊት ሕይወቴ ያማረ ይሆናል። ያሰብኩበት ደርሳለሁ፣ ያለምኩትን አሳካለሁ። ይህ የኔ ሕይወት ግዴታ ነው። ስለዚህ የወደፊት ሕይወቴን እያየሁት ነው፣ እጅግ ብሩህ ነው ስትሉ ለራሳችሁ ንገሩት። ይህንን ስትነግሩት አእምሮአችሁ ይህንን መቀበልና ከፍ ወዳለ ደረጃ መድረስ ይጀምራል። እናንተም የወደፊት ሕይወታችሁን ብሩህ የማድረጊያ መጥረጊያ ይዛችሁ እየጠረጋችሁ ትቀጥላላችሁ። አራተኛ፣ በየቀኑ የተሻልኩ ሰው ሆናለሁ። ይህ እጅግ አስፈላጊው ምዕራፍ ነው። በየዕለቱ አንዳች ነገር አሻሽላለሁ ስትሉ ለአእምሮአችሁ ንገሩት፣ አድርጉት። በየዕለቱ ዕውቀታችሁን ጨምሮ በማንበብ በማየት የተለያዩ ነገሮችን ሰርች በማድረግ በየዕለቱ የተወሰነ ዕውቀት ከምታውቁት ላይ ጨምሩ። ምናልባት ደግሞ የአካል ብቃት እንቅስቃሴ ጀምሩ። ሰውነታችሁን በየዕለቱ የተወሰነ ጥንካሬ እየሰጣችሁ ታሳድጉታላችሁ። ስለዚህ በየዕለቱ ጠንካራ መሆን ግዴታ ነው። በየዕለቱ እሻሻላለሁ ስትሉ ለአእምራችሁ ንገሩትም። አምስተኛ፣ ጠንካራ ሰራተኛ ሆናለሁ። ይህ እጅግ አስፈላጊውና አእምሮአችን ስንፍናን የሚቃወምበት ትልቁ ሚስጥር ነው። ለጭንቅላታችሁ እኔ ጠንካራ ሰራተኛ ነኝ፣ በእድል የሚሆን ነገር የለም፣ አቋራጭ መንገድ የለም፣ ጠንክሬ እሰራለሁ እያላችሁ ስትነግሩት እሱም አዎ
ጠንክሬ መስራት አለብኝ የሚለውን ይቀበላል። ታዲያ ስንፍናችሁንና ድካማችሁን አስወግዶ ከፍ ወዳለ ብርታት፣ ከፍ ወዳለ ጥንካሬ ይወስዷችኋል። ስድስተኛ ሰበብ አታብዙ፣ ምክንያት አታብዙም። ስተታችሁን ተቀበሉ፣ ያጠፋችሁትን እመኑ። ስለዚህ ሁልጊዜ ይህንን አጥፍቻለሁ፣ ይህንን ኃላፊነትን ይወስዳለሁ ስትሉ ለጭንቅላታችሁ ንገሩት። የትኛውም ምክንያት፣ የትኛውም ሰበብ አታብዙም። ሰባተኛ የተወለድኩት ለትልቅ ነገር ነው፣ የተወለድኩት ትልቅ ሰው ለመሆን ነው ስትሉ ለአእምሮአችሁ ንገሩት። ይህ እጅግ አስፈላጊው የህይወት ምስጢር ነው። ለአእምሮአችሁ የተፈጠርኩት ወደዚች ምድር የመጣሁት አንዳች ነገር ለማሳካትና ከፍ ወዳለ ምዕራፍ ለመሻገር ነው ብላችሁ ስትነግሩት አእምሮአችሁ ይህንን ይቀበላል። ታዲያ እናንተን ከፍ ወዳለ ትልቅ መዳረሻ ለማድረስ አብሯችሁ ይተጋል፣ አብሯችሁ ይለፋል። ስለዚህ ሁልጊዜ ለአእምሮአችሁ ስትነግሩት የተወለድኩት ለትልቅ ነገር ነው፣ የተፈጠርኩት ለዓላማ ነው፣ እዛ መድረስ አለብኝ፣ እተጋለሁ ስትሉ ንገሩት። ያ የመሆን እድሉ ወደ ህይወታችሁ እየመጣ እጅግ ሲሰፋም ለህይወታችን ሁልጊዜ የሚያስፈልገው የንግግርና ምግብ አእምሮአችንን ስንመግበው ጭንቅላታችን ይህንን እየተቀበለ ይህ ሰው የተወለደው ለትልቅ ነገር ነው፣ ትልቅ ነገር ላይ ላደርሰው ይገባል ሲል ያምናል፣ ይቀበላል። ስምንተኛ የሰዎች አመለካከትና አስተሳሰብ እኔን አይጎዳኝም፣ አይመለከተኝም ስትሉ ለአእምሮአችሁ ንገሩት። እዚህ ምድር ላይ ያሉ የገዛ ቤተሰቦቻችሁ በእናንተ ላይ አምኖ ሊተቿችሁ፣ ሊቃወሟችሁ፣ እንደዚሁም በየዕለቱ የማይሆኑ አሉታዊ ሐሳቦችን ሊሰነዝሩ ይችላሉ። አትችልም፣ አትይም፣ እንደዚሁም ይህንን አታደርገውም፣ አታደርጊውም የሚሉ ቃላቶችን በየዕለቱ የገዛ ቤተሰቦቻችን፣ ጓደኞቻችን፣ የሥራ ባልደረቦቻችን ሊናገሩን ይችላሉ። ነገር ግን ለአእምሮአችሁ የሰዎች የትኛውም አሉታዊ አመለካከት እኔን አይጎዳኝም፣ እኔ ላይ አይደርስብኝም ስትሉ ልትነግሩት ይገባል። ያን ጊዜ አእምሮአችሁ እጅግ ጠንካራ ከመሆኑ የተነሳ ሰዎች የትኛውንም አስተያየትና ሐሳብ ቢሰጡት አይቀበልም፣ አይሰማም። የትኛውም አሉታዊ አስተሳሰብ አይሰብረውም፣ አያንበረክከውም። ስለዚህ ሁልጊዜ ለአእምሮአችሁ እኔ የሰዎች አሉታዊ አመለካከት አያጠቃኝም፣ ጥንካሬን አይጎዳም፣ ሰዎች የፈለጉትን ማለት የማሰብ መብት አላቸው፣ እኔ ግን አይመለከተኝም ስትሉ ልትነግሩት ይገባል። ዘጠነኛ ለአእምሮአችሁ ሕይወት እጅግ ውድ መሆኗን ንገሩት። ሕይወት ውድ ናት። እቺን ሕይወት ልትንከባከባትና ልታቅፋት፣ ልታባብላት ይገባል ስትሉ ንገሩት። በርካቶች የሕይወትን ውድነት፣ የሕይወትን እጅግ ትልቅነት ሳይረዱ በየቀኑ ያባክኑታል፣ በየቀኑ እንደዚሁ ያታልሉታል። ሕይወት እጅግ ውድ ነው። ሕይወት የከበረ ብርቅ፣ ያልተለመደ ክቡር ነው ስትሉ ለአእምሮአችሁ ልትነግሩት ይገባል። ይህን ጊዜ የገዛ አእምሮአችን ሕይወት ውድ መሆኗን ሲረዳ ላለማባከን ይተጋል። ዋነኛው ቁልፍ ያለው ጭንቅላታችን ላይ ነውና ያንን ስንተጋ ሕይወት መቀየር ይጀምራል፣ ወደ ሰውነታችን ይሰራጫል፣ ወደ አሰብንበት ትልቅ ዓላማ እንደርሳለን።